ኢትዮጵያ ውስጥ ያለች አሰሪ ሰራተኛዬ ከባሌ ጋር ተኝታ አገኘኋት ብላ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር እናንተ ማየታችሁት ሊሆን ይችላል። ነገሩ ግን እንደዛ አይደለም። ልጅቷ እንኳን ከሷ ባል ጋር ልተኛ ቀርቶ ቀና ብላ የምትናገር ልጅ አይደለችም። እንግዲህ እቺ ልጅ ልትሰራ ሰርታ ልትለወጥ ነው እንጂ እሷ ቤት የገባችው ከባሏ ጋር ልትተኛ ወይም ደግሞ ባሏን ለማማለል የሷን ትዳር ለማፍረስ ለመበጥበጥ አይደለም የመጣችው። ሰርታ ለመለወጥ እንደማንኛውም ሰው ነው። ግን ኢትዮጵያ ውስጥ ያሉ አሰሪዎች በእውነት በጣም በቃ ምን እንደምላቸው አላቅም። አረቦች ይሻላሉ ከነሱ ማለት ነው። እና አሁን እቺ ልጅ ሰርታ ለመለወጥ ነው እሷ ቤት ደፋ ቀና የምትለው። ልክ እንደዛ እያደረገች ልጆቿን እየተንከባከበች ብዙ ነገር እያደረገችላት እርጉዝ ነበረች እስከምትወልድ ራሱ ጠብቃ ልጆቿን ተንከባክባ እንዲሁም ልጆችን ትመታቸዋለች አለ። ልጆቹ በጣም ነው የሚያሳዝኑኝ አለች። ግን እንደዚህ እያደረገች ቢያንስ ልጅቷን መንከባከብ እንጂ ያለባት ጭራሽ ከባሌ ጋር ተኛሽ፣ ከባሌ ጋር እንደዚህ አይነት ግንኙነት አለሽ ብሎ ማሰብ ራሱ ይሄ ጤነኝነት አይደለም። ሲቀጥል ደግሞ 7 ዓመት ሙሉ አብረው ኖራለች ከባሏ ጋር። 7 ዓመት እንዴት አታውቀውም? ቢያንስ 7 ዓመት እኮ ማለት ቀላል አይደለም። ሰውም በአንድ ዓመት ራሱ ይታወቃል ምን አይነት ሰው እንደሆነ ማለት ነው። የልጆች አባት ነው። 3 ልጆች ወልዳለታለች። እንዴት ነው 3 ልጆች ወልዳለት የምትጠረጥረው? ከሌላ ጋር እንኳን ብትጠረጥረው እኮ ችግር የለውም። ግን አብሯት ከሚኖር ሰው ጋር ከሚያግዛት ሰው ጋር እንዴት አይመሯ እንደዛ እንዴት መጣላት? ሌላው ደግሞ ምንድነው ክላሷ 3 ክላስ ናቸው የነሱ ማለት ነው። አንድ ኪችን እና የነሱ መኝታ ቤት አንድ ሳሎን። ሰራተኛዋ እንግዲህ የምትተኛው ታንኛዋ ልጅ ጋር ሳሎን አንጥፈው ነው የሚተኙት ሁለቱ ማለት ነው። ከዛን ደግሞ እሷ እርጉዝ ስለነበረች ከዛን ስትወልድ እንግዲህ አራስ ስትሆን ህፃን ልጅም ስላለ አብሮ መተኛት አይችሉም። ስለዚህ ምንድነው ያደረጉት? ባልየውም አንጥፎ ሳሎን መተኛት ጀመረ። እንደዛ ሲሆን እሷም ደግሞ እዛ አንጥፋ ነው የምተኛው ሰራተኛዋ ማለት ነው ከልጅቷ ጋር። ይሄ ሲሆን ደግሞ በቃ ጭራሽ ባሰባት። ሴትዮዋ በጣም ነው የምትጠራጠረው። ግን እንደዛ ሆኖ ደግሞ ባሏን የምትጠራጠረው ከሆነ ክላስ ከሌለ ሰራተኛ ለምን ታመጣለች? ባሏን የምትጠራጠረው ከሆነ ክላሱ ትንሽ ከሆነ የማይመች ከሆነ ሰራተኛ ለመምጣት ነው፣ ራሷ መስራት ነው። እንደዛ ከሆነ ደግሞ ተቻችሎ መኖር ነው። እንግዲህ ቤቱ ካልበቃ ምንም ሊያደርጉ አይችሉም፣ ባልየውም ሆነ እሷ ማለት ነው። ልጅቷ እንግዲህ ማለችላት እኔ ከባልሽ ጋር ምንም አይነት ግንኙነት የለኝም ብላ እንግዲህ ይመስለኛል ያው አብሮ አንድ ክላስ ስለሚተኙ ልጅቷም አለች። አንዳንድ ነገሮች ሲያስፈልግ በተለይ ምንድነው ያለችው ልጅቷ ረመዳን ላይ እንደዚህ 4 ሰዓት ወይ 10 ሰዓት ይመስለኛል ሌሊት ላይ ይበሉ የለ ልክ እንደዛ ሲሆን አዘጋጅልኝ ብሎ ይቀሰቅሰኛል አለች። የዛን ጊዜ ነው እንጂ ከዛም በኋላ ግን ምንም አይነት አንዳንድ ነገሮች እንደዚህ ሲኖር ያናገረኛል። አስቤዛ ምናምን ሲያልቅ እሱን ጠይቂ ብለኛለች አለኝ። እሱን ነው የምጠይቀው። ምንም አይነት ነገር ሲያልቅ እሱን ነው የምጠይቀው አለች። በቃ እሷ እሱን ጠይቂ ስላለችኝ እና ደግሞ እንደዚህ ስራ ሲበዛብኝ ልጆችን ይዝልኛል አለች። ከዛን ስሬን ስጨርስ ደግሞ እኔ እቀበለዋለሁ። ሌላ ምንም አይነት ከሱ ጋር ግንኙነት የለኝም። አቤት ራሱ ሲቀመጥ እኔ ውጭ ነው የምወጣው፣ አብሬው እንኳን አልቀመጥም አለች። እሷም ብትኖር አብሬ አልቀመጥም። በእርግጥ እንደዛ አሰሪዎች ቁጭ ብለው እኛ ሰራተኞች ሄደን እዛ አንቀመጥም። በጣም ነው የሚከብደን። እኔ ራሱ አውቀዋለሁ። አሰሪዎች ቁጭ ብለው ሄደን ፊት ለፊታቸው አንቀመጥም። እና ልጅቷ እኔ አብሬው ራሱ ተቀምጬ አላውቅም። እንደዚሁ እንደነገርኳቸው አስቤዛ ምናምን ሲያልቅ እና ደግሞ ልጆችን አንዳንድ ጊዜ እየመጣ ያግዘኛል። ልጆች ምግብ አበላሻቸው ወይ ብሎ ነው የሚጠይቀኝ። ሌላ ነገር እኔ ከሱ ጋር ምንም አይነት ግንኙነት የለኝም። እሷ ግን በጣም ተጠራጣሪ ናት። እንግዲህ ባልየው እንደተናገረው ከሆነ ተማታኛለች አለ። ተማታኛለች፣ ማታ ማታ ትሳደባለች አለ።
በቃ ብዙ ነገር ነው የምትናገረው። እንዲሁም ልጅቷን ታስፈራራታለች፣ ሰራተኛዋን ማለት ነው። በእርግጥ እንግዲህ ልጅቷን ሰራተኛዋ እዚህ ውስጥ አይመለከታትም። እነሱ ሁለቱም መስማማት አቅቷቸዋል። እነሱ እንግዲህ መስማማት ያቀታቸውን እሷ ምን ታርግ? እና ደግሞ ሌላ ምንድን ነው ያው አብረ አንድ ክላስ ስለሚተኙ በቃ አይምሯ ላይ በቃ ሳስብ ቁጭ ብላ ስለምትውል አይምሯ ላይ የሚመጣባት ይሄ ነው። ደግሞ እኮ አንድ ጋር ነው እኮ የሚውሉት። እሱ ስራ ነው እንግዲህ የሚለው። ልጅቷ በተኛችበት ቪዲዮ ይዛ ከባሌ ጋር ተኝተሽ በአይኔ በብረቱ አይችሻለሁ ብላ ታስለፈልፋታለች። እንግዲህ ቀስቅሳት ማለት ነው። እንግዲህ የተኛ ሰው ልክ ተንቀልፋችሁ ስትነቁ እንዴት ነው እንደዚህ አይነት ስትባሉ ታምናላችሁ ወይስ አታምኑም እናንተ ማለት ነው? እውነት እንደዚህ አይነት ጥያቄ ሲጀመር ተቀስቅሶ ይጠየቃል? እሷ ደግሞ በጣም ደክሞኝ ስለነበረ እኔ ተኝቼ ነበር አላቅም ነበር አለች። እሷ ደግሞ አታስመስይ፣ እውነቱን ተናገሪ፣ ከባሌ ጋር ምን ስታረጊ ነበረ አይችሻለሁ ብላ በቪዲዮ ስትቀርጻት ነበረ። ከዛን ይሄንን ደግሞ ቲክቶክ ላይ የለቅብሻለሁ። ከዛን እንደዛ ስትለኛለች። በቃ አሁን የኔም ቤተሰቦች ጓደኞችም ያዩታል ምናምን ብዬ ለመንኳት አለች። እንደዛ አታርግብኝ፣ አታውጭብኝ፣ ሚዲያ ላይ አታውጭብኝ ብዬ ለመንኳት። ግን እሷ አስፈራራችኝ። በእውነት ግን እንደዚህ የምታደርጉ ሰዎች ግን ተጠንቀቁ። እውነት ለራሳችሁ ራሱ አስቡበት። በእውነት ታቅማው በላይ ሲሆን በቃ ከቤት እወጣለሁ አለቻት። ምክንያቱም እያስቀመጠቻት እያሰራቻት አይደለም። ሁሌ መጨቃጨቅ ነው። እሷንም ትጨቃጨቃለች፣ ባሏንም ትጨቃጨቃለች። በቃ እኔ አልቻልኩም፣ ስለዚህ መውጣት አለብኝ ብዬ ልወጣ ስል በሩን ቆለፈችው። መውጣት አትችይም፣ ወንድምሽን ጠርቼ ሆስፒታል ልጅሽ አስመርምሬሽ ከዛም በኋላ ነው የምትወጪው ብላ ላይ ከዛን ምንድን ያደረገችው ሆስፒታል ወሰደችኝ አለች፣ አስመረመረችኝ አለች። እንግዲህ ምንድነው እርጉዝ መሆኗና አለመሆኗን ማለት ነው። ሰው እንዴት እንደዚህ ያደርጋል? በእውነት ባሌ በላ አግብተው ልጆች ወልዳለት አብራ ኖራ እንዴት እንደዚህ ያደርጋል ብላ ታስባለች ሲጀመር ማለት ነው። ማሰቧ ራሱ በእውነት እና ስትመረመር እንግዲህ ልጅቷ ነፃ ናት፣ ምንም አይነት ነገር የለባትም። ከዛን ደግሞ ምንድነው አብሮኝ ተኝቶኛልና ስለዚህ ለፖሊስ ተናገሪ እና አስይዡ ትላታለች። ማንን? ባሏን ማለት ነው። እንግዲህ ጠላቸው ከማን እንደሆነ አላውቅም። እሷንም ጠምዳ ይዛታለች፣ ባሏንም እንደዛው። እና ፖሊስ ጣቢያ ሂጂና ተናገሪ። ከዛን ደግሞ እኔ እንዴት ነው ምንም አላደረገኝም፣ እንዴት ነው ፖሊስ ጣቢያ ማመለከተው ብያለች። እሷ የሆነ ሰው ነበር አብሮ እንዲሄድ እኔ ያላቀው ምናምን ስላት የሆነ ሰው አብሮ ሂድ ብላ ልካይ ነበራለች። ከዛ ልጅየውን ሂድ በቃ ብዬ ላኩታለች። ከዛ እኔ ተመለስኩ። አሰሪዋ ልጅቷ ላይ መተት አደርግብሻለሁ፣ ጎዳና ላይ እንድትወርቂን ማደርገሽ፣ ማህፀንሽ እንዳይሰራ ነው ማደርገው፣ አንቺም ብቻ ሳይሆን እሱንም ልክ እንደዛው መተት አደርግበታለሁ እያለች እየዛተችበት ነበረ። እሷ ላይም እሱም ላይ እናንተ አንድ ላይ ከሆናችሁ ገና ወደፊት አብረው ይሆናሉ ብላ እሱም አስባ፣ ግን እንደዚህ ጥርጣሬ ደግሞ ጥሩ አይደለም። በእውነት እንደዚህ ትዳር ውስጥ እንደዚህ መጠራጠር፣ ከመጠን በላይ መጠራጠር ትዳርን ያፈርሳል። ይኸው ትዳሯ ፈረሰ። አሁን ሚዲያ ላይ ምንድነው እርዱኝ አግዙኝ እያለች ነው። ሰራተኛም አሁን በሰላም ወጥታለች ከቤቷ፣ ባሏም እንደዛው ከቤት ወጥተዋል። ማለት ባልየውም አልፈልግም ብሎ ምክንያቱም እሱንም ስታሰቃየው ስለነበረ፣ አሁን እሷ ግን ሶሻል ሚዲያ ላይ ቸግሮኛል፣ የቤት ኪራይ የምከፍለው የለውኝም፣ ልጆችንም ማበላቸው የለኝም እያለች ሶሻል ሚዲያ ላይ ወጣለች። እና እንደዚህ ተምትሆን ትዳሯን ይሄን በስነ ስርዓት ብትይዝ ልጆቿን በስነ ስርዓት ብታሳድግ ጥሩ ነበረ። ግን እሷ አልፈለገችም። እና መጠራጠር ደግሞ ችግሩ ይሄ ነው ማለት ትዳርን ይበትናል። ምንም ፍንጭ ባላገኘችው ላይ ማለት ነው።